وين من تتقم على أنت؟ أنا من تتقم على الجزائر. من تتقم على. أنا نيجي بجادله. لكن كان زمان يقولوا بس بزاف نعبد خالد. عاد اللي مثلا عندما تقول اللي مكتوب رجاء سكير فيكم. من وين أجتهد؟ وادين يجنات كلها كم يتكلم. دينا مامنات. يقولوا ما تيوسركوا جنزابيس. يا من جنزابنا. جنزابين يوسركوس. يا من قامست أنت ما لوسركم كانش. أنا اللي تاسف بيجي أنت نونش. مش تكلني النجار. زين ما يسكتكم. بنات أنت زيادة. إيش النجار؟ هنا. وين دون تتجاوز هلا؟ من قارد من عم يزيد لما تاش من مفراش ما نمفراش مثلا. عشان كاين دقلي ما جزاري. دفعش نقريش له. أني لناتي بيجي نزم يالكوش. الناس وين؟ ناتي أتبلش. سلازي. ما نزل كان قاعد يسير جندزي. أبي أسوي بس ما كان تقالون النبرة. أنا كم نيجي مندي. يقول لا مز. دينا ما من سيطان. عندي هلو سيطان ده كان. أيات كونه. بك أنا أقدرك شكون. أنت يا ولا يقدرك إلى زنا. أنت. بك أي كرت مارين دي. لانش بيجينا كسبلي. زنبل أنت سيطان. جاز قدنا شند زي كارشاتني أنت لمنش عندي. أنا مؤمن عندي. نقطات بتجي. أفير زكاة بكني. እንደዚህ ራቁት ነው የሚተፈለ በገንዘብ ቤት ተፈለኩ መሆናችን ሰበብ አንቺ ካዲያ ታውሪ ደሞ አሁን ጓደኝነት እንደውም ገደል ይግባ ሲጀመር ገደል ከገባ እኮ ቆየ እናንተ ሰይጣን እዚህ ጋር አቅፎሽ አንጠልጥሎሽ ሰላም አላለሽም ማለት አዎ ወይ አባቴ ተሳስተነ የእውነት እኔ ተሳስተነ የሰው ቤት ዝም ብለህ ዘውብለህ ትገባለህ ዞር በል እሺ ተረጋጋ ሲጀመር በስርዓት አናግረኝ ታውቂያለሽ አንተ ተራ እኔ አላውቅም እና ምን ማላባል ነው ጫነቀ እንዴ ባለቤት እና እንዴ ምን እኔ በሷ አይደለ እኔ በሷ አላገባም አንተ ማንንም የለም አላልሽኝ ማንንም የለም ይኸው እዛ መሄድ ትችላለህ ቤቴ እንዳገባው ለምንድን ነው የማልገባው ኮንሰም ካሜራ ምናምን አስፈልገህ ነው ስራዬ ነው የምስራ ነው ምን አገባ የሰው ቤት ካሜራ ይዘህ ምናምን ስራ አለው ምን አይሰራ እንደዛ አይጠፋም ካሜራውን አስተካክል ልቀቀኝ ልግደላቸው ልቀቀኝ እኮ ምን ልትሆኚ ነው ቆይ አንተ ዞር ባለቤት እኔ እያለሁ ባለቤት አትዘጋት እኔ ነኝ ብዛደለ አው ልክ ነህ ገንዘብ ይሙሉ በዝብዘሽኝ አበድኩ አይደል እኔ ነብዳለሁ አሳየዋለሁ ለቀቀኝ ላሳየው ሰብለ አንቺ ከፋሪ ምን ያለቀቀኝ እንደዚህ አይደለም አይደለ ሰብለ ተረጋግጥ ምን ነው እሺ ዞር በል እንደምታየው አይደለም እሺ ዞር በል ቁጭ በል ሂድ ወደዛ እኔ ላንቺ እንዲህ ነኝ የኔና አንቺ ጓደኝነት ይሄ ነው ወይ አሁን ሰብለ ተረጋግጥ ግን ያረፈኝ ለምን አትለቀኝም በእናትህ በእጄ ይሙቱና እንደዚህ ነው ሰብሊ አንተ ከስድስት ወር ማን ሰብልዬ ማናት አንተ ሌባ እሺ ያን እሺ ቁጭ በል ይቀጣም የዛስር ስራልሽ ስራሽ ሌብነት ነው ሌባ ዝጊ ስልክሽ እንደማ መቼ መጥተሽ ነው ሰብሊ ምን አገባክ ዝጊ ከስድስት ወር ነው የስድስት ወር ነው ከስድስት ወር በኋላ ነው የምመጣው አላልሽ ምን አገባክ ሌባ ስለተነቃብህ ነው ስራክ አይደለም እንደምታየው አይደለም እኮ ተረጋጊ እስኪ ይልፍቅ ምን ሆነች ታዲያ ጓደኛ ልጅ ናት አካሚያት ነው እንዴት ነው ማምናት ሰብለ እንዳንተ ሌባ ዛሬ ተረጋ እንደምታየው አይደለም ሲጀመር ደላላ ማመኔ እንደ ቤት ሸጥከኝ እንደምሸጣቸው ቤቶች አይደል ሸውደሽ ነው ከማን የነገረሽ ለምን የሰወሬ መስሚው እሺ አሁን አትጩ ሰብሊ የሰወሬ አትስሚ ምንድነው አንቺ አንተ ነው እያናገርኩ ያለው ሸውደህ ነው ምን ሸውደሽ እኔ አላወቅኩም ነበር አታፍሪም ከስድስት ወር በኋላ ብትመጣስ እንደምታስበኝ አትጥሪ የኔ ፍቅር ተረጋጊ ሰይጣን ማንን ነው የኔ ፍቅር የምትለው ደግሞ ቤዚ ተረጋጊ ግራ ገባክ አይደል ግራ ገባክ በእናትህ ልቀቀኝ ልቀለው ሰብሊ የሰወሬ እየሰማሽ እንትና ትይምነሽ ለምን የሰወሬ መስሚው ተረጋጊ አንተ እስኪ እኔ ፍቅር ተረጋጊ እስኪ በይት ይበልኝ ምን አንተ አታምረም አሁን
ሰብሊ ተረጋጊ እንደምታስቢው ለምን ሰው ወሬ ይሰማል አታምኝ ምን ሌባው እሺ እሷን እንደምትሸጣቸው ቤቶች ሸጥከኝ አንተ ደግሞ አታፍርም አታምኝ ሰው ወሬ አንቺ በኔ ላይ እንደምታስቢው አይደለም ተሳፍሬ ነው እንደዛ አይደለም በቃ እንዴ እና እንዴት ነው ወይኔ የተባለ ለማን ወሬ እየሰማሽ ምንድነው ምን ሆነሽ ነው አንቺ እዚህ የሰው ወሬ በሰማማ ካንተ ጋር ነው ነበር እና አታምኝም እንዴ ይኸውልህ አመት እንዴት ነው ማምነ ሰይጣን ቀንድ ያለው ሰይጣን ለካንተ እሺ ሰብሊ እባክሽ አንቺም ተረጋጊ እንዴት ነው የምረጋጋው እሺ ይገባኛል ግን እንደዚህ አይደለም አንተ ጓደኛ ያለ ያየኝ ከስንት አንተ ፈሪ ጀራሲ ሰይጣን ምን እቺ ፈሪ ከጓደኛ ላይ ቅድም አላቃተም ስትያል ነበር እንዴ ለስንት ጊዜ ይሆን እንደዚህ ተጫወታችሁብኝ ለስንት ጊዜ ነው እንደዚህ ግሽ ያታለላችሁ እንደምታስቢው አይደለም ያይሽ እሺ እንዴት ነው እሺ አይደለም ያ አስረዳን እኔ አልነካም አስረዳን እሺ እኛ ወይንም እሷ እንዳሰበችው አይደለም እስቲ እናንተን ነገር ነገር ይሄው በቃ አሁን ምሳሌ መብላት ነው የመጣሁት አጋጣሚ እኔ ደላላ እሺ እሷ ጋር ምሳ የሚያስመጣ ጉዳይ ምንድን ነው ያው የእሷ ጓደኛ ናት እኮ ጠይቃታለሁ አልኩ እንደዚህ ራቁቷን ነው የምጠብቀክ እንደዚህ ራቁቷን ነው የምትጠብቀክ በገዛ ቤቴ ተፈለኩ መሆን አልችልም ዘበና አንቺ ካዲ አታውሪ ደግሞ አሁን ጓደኛነት እንደውም ገደል ይግባ ሲጀመር ገደል ከገባ እኮ ቆየ ለወጥሽኝ በሷ አየሽ አይደለ የኔና ጓደኛ ግን ከወንድ በላይ ነበር ከሚታስ ነበር ነው ሰብሊ ለማጥራግ የሰው ወሬ እየሰማሽ ነው ስሜን አትጥራው የሰው ወሬ ቆይ ዝም በል ሳለ ብዬ ነው ዝም ያልኩሽ ገናት ኖሪያትም ገልሻለሁ የማንም ነገር አታንተሽ እኔ ነው ሰማኝ አፈና ተከፈት እሺ በቃ ማንም አንቺ ምናምን ስራት ያዝ ረጣለሁ እዚህ ይኸው ዝም አልኩ እኮ በቃሽ ለኔ ነው ይሄን ቃል የተጠቀምሽው ማለት እኔና አንቺ እስካሁን ተከባለ እኔ ነኝ ምናምን ከዚህ በኋላ ሻሻ እንደከፍቻ አልፈቅድም ቆሻሻማ አትያት ምን ሆነሽ ነው እንዴ ጓደኛሽ ናት እኮ እንዴት እንደዚህ አንተ ምን አገባ ዝም በል አንተ የማን ተቆርቆሪ ነህ አንተ አሁን ዝም በል ለነገሩ ውሻ በበላበት ይጮሃል አንተ ምን ታረቅ እሺ ዝም በል ተምኛለሽ እሷ ላይ አትጮህባት ምን ሆነ ነው አፍና ተከፈት ስራት ያዝ እኔ አሁን በትክክል መጠይቃለሁ የሰው ህይወት እየበጠበጥክ ምን ታደርጋለህ መጀመሪያ ህይወት የተአለና ነው የተበጠበጠ ዝም በል አንተ ደግሞ ማገባ ላይ አትፈጭ እያልኩሽ ነው በእናትህ ወደዚህ እኮ ዝም በል ቋትን ካፍቶ በቃ ትሮፍ እንዳትነካ ከነጋውራ እንዴ ምን ሆነ ነው አንተ ስራት የለም ምን ቤት ነው አንተ ተነስ ወርጋት ምንድን ነው የምትለው አንቺ በገዘብ አሁን በትክክለኛው ነገር ዝም በል ሳብለኔን ታስመጪኛለሽ አይሻለው ገና እሱን ነው አየክልኛ ጉዲ አየክልኛ አንተ ቅድም አላቃተም ብሎ ድርቅ ያለው ሰዎች አሁን እንደዚህ ተንጨረጨራችሁ ሲጀመር ለዚህ ነው ከ6 ወር በኋላ ነው የምመጣው ምናምን ያልሽ ምን አገባክ ስራ እንዳይታወቅ ምን አገባክ ለምን ቀረብክ 6 ወር ሙሉ ማደርግልክ ምልክልክ ብር ጎደለ ሊጎል ነው ኦኬ የሰወሬ አይ እስከ 6 ወር እሷ ልትጠቀምባት ነው ለምን ተጠቀማለህ እና ሰማኛለህ አንተም ደግሞ አውቀን ነው ሲጀመር እንደምትመጣ ራሱ ታውቃለህ ወይስ ምንድነው የሰራው በእናትሽ አንቺ ደግሞ ምንድነው እሺ ለራሴ ጭንቅላት አረዝም በእናትሽ እንዴ ተረጋጊ ምን ሆነሽ ነው ምን አዲስ ትሆኛለሽ ምንድነው የምረጋጋው ከሰበ ቅድም ሚስቴ ባሌ ምናምን ስትባባሉ አልነበር እንዴ አንተ አስመሳይ ቤተሰቦቼ በፊት እየሄድክ ደግሞ የምታስመስለው ነገርስ እህቴ ፊት እየሄድክ የምታስመስለው ነገርስ ጥሩ የምታስመስለው ራስህ ድሮስ ካዲ ደላላ አይደለም ከዚህ ያልፍም አብዛኛው አንተ ቆይ ምንድነው ከፍላሃለች ዝም የኔ ፍቅር ተረጋጊ አትበናት ፈቀደ እዛው ሄደ ፈልግ ምን ሲጀመር እሱን በገንዘብ ስለገዛሽው ሁሉም ሰው በገንዘብ የሚገዛ መሰለሽ አይደል ከፍላሃለች ትላለች እሱ ነው በገንዘብ ገዛሽ እኔ እንደዛ አይደለም የምታናግር ላፍሽ ላከታለች ሲጀመር አንቺን ማለት ነው ወረድሽ እኮ ክብር የለሽም አላከብርሽ እንዳከብርሽ እንዳትፈልጊ አይደለም ስራሽን እኮ የምትናገረው እንጂ ምንም እንትን የሚለው ነገር የተለየ ስድብ ምናምን አይደለም ከዚህ በላይ ምንም እንድፈጠር አልፈልግም ወጣለሁ ፈጣሪ ውጪ ልኝ ወጣለሁ አንተ በዛ ጓደኛዬን ከባሌ ጋር አቅፈ ሰማይኛ ከቤት ይወጣል ባልወጣስ እንዴ ሰዎችንም ይዘውጣልኝ ካሜራውንም አጥፋው ማነው ባለ ወጣልኝ እሺ አንተ ነህ አባወራው አዎ ባለቤቴ ናት ምን አልክ በቃ ተፈጥሯል ምን ይደረግ በቃ አንዴ ከተፈጠረ አየካሪ ይሁን ምን ነው ይሄ ሁሉ አመት የወሰድከው ገንዘቤስ
የምን ገንዘብ ነው? ገንዘቤን የወሰድከውስ? የምን 5 ሳንቲም አልወሰድኩም አንቺ ምን እሱን አሳይሃለሁ። ሙሉን የባንክ ስሊፕ አወጣለሁ። የሰለጠነ ዘመን እኮ ነው ያለነው እኮ እንደነገርሽኝ ከሆነ በራሱ ነው ስልክ። አዎ የባንክ ስሊፕ እንዴ ለቤትሽ እየሰጣል ነው እንዴ? ለምን ቤተሰቦች አካውንት የላቸውም? እኔ ባንተ ለቤተሰቦች የምልከው አንተ ሌባ ስንት ነገር እያልክ እንዳላታለልከኝ ቤቲ ከሷ 5 ሳንቲም ተጠቅመናል እንዴ? ነው አንድ አይነት ነው። አሁንማ እሷ መጣችልህ እኮ እሷ ስለመጣች ምንም ችግር የለውም። ከሷ ትጠቀማለህ፣ የሷን ታስቀምጣለህ። ሲጀመር አንተ ምን የምታውቀው ነገር አለ? ምንድነው የምትቀባጥረው? ባላቅ እዚህ ጉዳይስ መገባ ይመስልሻል? በቃ የሚታይ ነገር እኮ ነው ይሄ። ማወቅ አለማወቅ እኮ አሁን ምን ይፈጠር ነው? እሺ ምን ይፈጠር ነው? አስተፋሃል የወሰድካትን ገንዘብ ምንድነው የምታስተፋው? አስተፋሃል አሳኛለሁ። አንቺ ዝም በይ። አንቺ አታውሪ። አንቺ ቆይ አንቺ ዝም አትይ። ምን ቤት እኮ አንቺ እኔን አክብረሽ የምትኖሪ ሰው ነበር። ተቀየረ። እኔን ታረጋግጥ ስላከበርኩሽ እኮ ነበረ። ሲጀመር ከመጀመሪያ ጀምሮ ማለት ነው ሲስተር በቃ ጓደኛ ብቻሽ ሳልሆን ማለት ነው በቃ እህትሽ ነበርኩ። ገባሽ? ለዛ ነው እንደዚህ ያደረግሽ። ለዛ ነው ወይ እንደዚህ ያደረግሽ? አታውቂም የእኔና የእሱን ግንኙነት? እሺ አልሽኝ አይደለ? እንደ እህትሽ ነው ነበር የምታየኝ አይደለ? እሺ አታውቂም ነበር የእኔና የእሱን እህት? የትኛው እህትና እህት ነው? የትኛው እህትና እህት ነው ባል የሚቀማማው? አሁን ደግሞ እህትሽ ነኝ አላልኩሽ? ቀባጥር የነበረው እራሷ ናት። ማን የቀባጠረው? እህቴ ነሽ ምናምን ብላ ስቀባጥር የነበረው አሁን እኮ እህትሽ ነኝ አልሻት አንቺ። እሷ አላነሳችም። ጤነኛ አይደለችም። ተዋት። ጤነኛ አይደለችም። ይሁን እንደዚህ ያደርጋል፣ ያፈዛል። ልጁ እንደዚህ እሷ ትውጣና ከኔ ጋር አውራ። እኔ ላስረዳ አንዴ ያለው ነገር ሁሉ ነገር ላስረዳ። ምንድን የምታስረዳ? አስወጣት። ከእሱ ጋር እንደምታወራው ምን አገባሽ? ለነገሩ ለምደሃል። የሰው ቤት መሸጥ የሰው ቤት መቀማት እያሳመንክ አይደል? ምንድን እያሳመነው ስራዬ ነው። መኮራበት ስራዬ ነው። ብለህ ደግሞ ሴቶች ጀመርከ በየቤቱ እየሄድክ አላወቅሽም? ቤቶቹ ሁላ እኮ በእኔ ስም ነው ያሉት። አልሰማችም? አይውላ አልተሳካልሽ። እንኳን ደስ ያለሽ። ግን የቀማሽ እንዳይመስልሽ በተዘዋዋሪ እንዴት እንደምቀበልሽ ስለማውቀው ማለት ነው። ምንድን ነው የምታወሪው? እንዴት ነው የራሳችን የሰራ ነው አይደል? ተዘባርቅ ጥሩ ነው ለነገሩ። ምን ሆነሽ ነው አንቺ? አውቀሽ አሁን አይደለም እየሰማኸኝ ነው? አንተ የምታወራው እያመነች ያለችው አንተ ነው እኮ። ሰሚኛለሽ? ምንድን ነው የምታናገረኝ? አትወጣም። አንቺ አልወጣም። በህግ ነው ማስወጣሽ። ጥሪ እኔ እኮ ብዬሻለሁ። ልደውል አልኩሽ፣ አትደውል አልሽኝ። እሺ ደውይ። እንግዳ ስመጣ እኮ ነው የምፈልገው። ምሳ ፈልገሽ ነው? ቆይ አንተ ማንን ተማመን? ምሳ አፈር ብላ አንተ ችግራም። ከኔ እኮ ነበር እየለቃቀምክ የምትበላው። ሰብለ ነበር አሪፍ ወጥ አለ። በእናትሽ አቅርብላችሁ ይብሉ። በእናትሽ ሰማኛለህ አንተ? ምንድነው አንተ እንዴ? አትማታ። በቃ እንዳትነካት እሷ። በቃ ምንድነው እሷ እንዳትነካት። የህግ አካል ስለሆንኩ እኮ መመታት አትችልም። እኮ አትማታ። ዝም በይ እንዳትነካት። በቃ እሷ እንዳትነካት። ዞር እንዳትነካት። በቃ እባክሽ። አንቺ ደግሞ ወንዶ እንድትጫወታለህ እንዴ? ምን ጋርድ ምናምን ይዘሽ ስለመጣሽ ምንም የሚፈራሽ ማንም የሚፈራሽ መሰለሽ? እሱ ወንድ ነው። ሴት ይዘሽ የመጣሽ አንቺ። ምን ነው ወንድ? ሴት ምርካሽ ከመጀመሪያው አታምነኝም ነበረ ማለት ነው። ስለዚህ አሁን ደግሞ ምን ልትል ሰላይ ምናምን አስቀመጠሽ ካሜራ ምናምን ስራ እኮ ነው አንተ ላይ ምን ተቀሚያለሽ? እሺ አሁን ስማኝ፣ አወራሃለሁ ብለኛል። ምንድን ነው የምታወራው እኮ? እሷ ተወጣት ነው ያወራል። ሲጀምር ምንም የሚያወራህን ነገር ዝም በይ። ምንም ዝም አይደለም። በገዛ ቤት ቻይናው ጣናት አያት አይደለም። ሰብለ አንዴ ቃስ ሰብለ ተረጋጊ እስቲ። የሚዋሸውን ለምን እድሉን ሰጥተኛል? እኮ አይደለም አንዴ ቃስ ሰብለ ያበላት ምንም አታቆላመጣትች። የሚዋሹትን ልስማ። እሺ እኮ እኔ እነግርሻለሁ እኮ አንዴ ልንገርሽ። እኔ ልንገራት መጀመሪያ አንዴ በቃ ተፈጥሯል። ምን አጋጣሚ ነው ምኑ? እሷ በቃ ተመቸችኝ። እኔ ምን ላድርግሽ? ምን ላድርግሽ? በኋላ ምን ታረግ? ፍቅር ውስጥ ገባው ከሷ። አንተ ሰው ነህ ስታወራ ይሄንን አፈን ሞልተህ አታፍርም? ሰብልዬ ቆይ እንደውም ጥሩ ዜና ልንገራት። ይሄ ደነቀሽ? እርጉዝ ነኝ። እንኳን ደስ ያለሽ ልበልሽ። ማፈሪያ ስታወራ እኮ ያሳፍራል። ይሄ ቃል ታውቂው ሴት ናት። ይሄ አታፍርም እኮ። ሁሉ ህይወትሽ አብቅቶልሻል። ምንም ከዚህ በኋላ ምን አለሽ? እናንተን ሁለት ቆሻሾች አልፈልጋችሁም። ብሬን ግን አፍንጫችሁን ይዤ አስከፍላችኋለሁ። አሳይሻለሁ። እንደ ማውራት የሚቀል እንዳይመስልሽ። እሱን አሳይሻለሁ።
አንቺ ደግሞ ምንድነው ደስ ያለኝ ነገር ማለት ነው ለአንቺ ማጣራት ማያስፈልግ በገዛ ፍሽ ያመንሽ ነው እሱን ደግሞ አሳይሻለሁ እሺ ሰብለ ታዩ በቃ አንድ ደቂቃ ዝም በል ምን ማስረጃ አለሽ ምን ማስረጃ ምን አታመጭ አንተ ዝም በል በቃ እሺ አሁን ትንሽ ደቂቃ ስጪኝ እኔ ከነሱ ጋር ለብቻ ያላውራ በቃ ስሚ ዝም በይ እንጂ ውጪ ስላልቻለ ከቤቴ ውጪልኝ ውጪ ጠብቂ እሺ ውጪ የሰረቅሽው ቤት ያማን ቤት ውጪ እና ጠብቂ እባክሽ ውጪ ጠብቂ አንቺ የትም ደፍተሽ ያመጣሽ የሰው ቤት ነው አንተ ሁለት ጓደኛሞች እንትን ስትላት ታፍም ወንድም ያሁን መሰለ አንተ ማል ለማል ዝም በል አትሂድሽ ምንም መለከተና አትግባ ምን ምንድነው የምፈልገው አንተ በዚህ እኔ ትክክለኛውን ነገር ተማምነን በእናትህ እኔ ሲጀመር ሰው መጣች ያልመጣች ጉዳይ አይደለም ገና ወጣት ታዳጊ ነህ ገና አይም ህይወት ያደዛ አንተ ታዳጊ አልተባልክም ቆይ እስቲ ንገረኝ ምንድነው እሷ ያለች ብር እኔ ሰጣለሁ ጠይቀኝ ምንድነው አንተ ለምን የምታደርገው ደግሞ ቅድም 5 ሳንቲም አልወሰድኩም ምናምን ትላለህ ያማን የሷማ 5 ሳንቲም ምን ያልወሰድኩም እርግጠኛ ነህ እንዴ ምን ነው ግን አንተ ተረጋጋ ምንድነው ምን አይ እርግጠኛ ነው አይደለም ለማተረጋጋ እኔ የትም አልደውልም ቆይና ተረጋጋ እሺ አስረዳ አይደለም አስረዳ ስማ ምን አገባሽ ለምን ህይወት የሚቀይርልህ ገንዘብ አንሰጠን ምን እንደዚህ ሌባ ስላልሆንኩ እንትን አለሽ ምን ከምትንከራተት ጠቀም ያለ ገንዘብ እንሰጣለን ያውም ደግሞ ሰው ባልጠፋ ነገር እስቲ ጓደኛውን ባሊቀማል ወንድ ትሰርቂያለሽ ምንድነው አንተ መቀየር አትፈልግም እንዴ ሰው ምንድነው በስለጠነበት ዘመን ሰማኛለህ ላይፍ አትቀየርም እንዴ ምንድነው ይታያል ለካለች ደረሰኝ ነው የባንክ ደረሰኝ ነው እኮ ምን በጣም ሄሎ 300,000 ምንድነው እኮ ሄሎ ካለማዩ እኮ የሥራው እንትን ነው እሷ ቅድም ምን ነበር ያልከው 5 ሳንቲም አልወሰድኩም ብለኛል እኮ ለእሷ ቤተሰብ እየሰጠው የነበረው ስትልክ የእሷ ቤተሰብ ምናምን የእሷን ቤተሰቦች ማለቅ ይመስላል አንተ ምን ያስፈራል ነገር እርግጡና እሺ ነገር አንቺ እኔ ነው የምጠየቀው ምን ሆነሽ ነው እኮ ቅድም አይደለም እሱ ማን እንደሆንኩማ ታውቂያለሽ ቅድም 5 ሳንቲም አልበላውም ብለሃል አሁን እነዚህ ደግሞ ምን ላይ ያስጠይቀህ የእምነት ክደት 5 ሳንቲም አልበላውምና እና አሁን በልቻለሁ ብያለሁ እንዴ ሲጀምር እና ይሄ በማን ነው የገባው የቤተሰቦቿን እኮ ለብቻው በቤተሰብ ይገባል ይሄ ደግሞ ለአንተ ብቻ ነው እውነት ነው ውሸት ነው አይደ ውሸት ነው ሰውዬው ነገሮችን ራሴ ላይ ባታከብ እኮ እየነገርኩ ነው ሰማኛለህ በራሱ ነበር ሲገባ ይነበረው ወይኔ ሰው ደግሞ ተቀበየው አንቺ ሚስቱስ ጋር አንቺ ምን ያወራሽ ነው አንቺ ዝም በል እሺ ምንድነው አንቺ በላሽ ምን ሆነሽ ምን አጣላችሁ እሺ አሁን ይኸውልህ ሄኖክ የሆነ ምላሱን ያቀያየርከው ነው ስለዚህ እኔ ምን ስራው ነው እኔ ምንም አላረኩትም አንቺ እኔ ልታሳብኝ ነው እንዴ አንቺ ምን ሆነሽ ነው እሺ ትክክለኛውን ነገር ዝም በይ እስኪ ግን እናንተ አንተ እዚያ እሺ ነገር ሄኖክ አሁን ደቂቃ ሰዓት ሰጥቻለሁ ምን ሆነሽ ነው አንቺ የምትቀባጥሪ ቶሎ በል እሷን ተዋት ለኔ ንገረኝ የምታወራው እኮ ግራ እየገባው ነው ምንድን ነው የምታወራው አንቺ ህግ አካል ነው ምን ሆነሽ ነው ማይሄ አንድ መታወቂያ አሳየና አንቺ የምታውቂ ነገር የለም ሲጀመር ዝም ብያለና እሺ ንገረኝ አላሰራ ምን ታውቀዋለህ ምን አመንከው ይሄን እኔ ሁሉ ነገር እኔ ደላላ ነኝ እኮ እኔ ስራው አውቃለሁ አብረው ገደል ግባ ኦሪጂናል ህግ አካል ነው አፈሻ ትፈች እንደዚህ አይ ተዋት እሷ ችግር የለውም እሺ ቀጥል ምን ታመጣ እኮ አሁን ምንድን ነው ፈልገው አንተ ከኛ ለምንድን የምታደርገው እኮ ጠቀም ያለ ገንዘብ ልስጥ ምክንያቱን ነገር መጀመሪያ የምን ምክንያት ለምንድን ነው ይሄ የምታደርገው ወይንስ እሷ ከሷም እንደዚህ አድርገህ ደግሞ ወደ ተረኛው ልትሄድ ነው እሷ አሁን ፈቅራ ከሰጠች ምንድን ነው ዝም በል አይደለም ወዳ ከመጀመሪያ እስከ መጨረሻ ከሷ ጋርም ከሰብለ ጋር ያለውን ነገር ትነግረኛለህ ያለ በለዚያ ግን ራስን ሰበብ ውስጥ ተመጠለ ያው ሰብለ ነገር አይደለም ሰብለ ነገረች የለም ሰብለ የድሮ ፍቅረኛ የነበረች ምን ልትመጣ እንደነበረ ታውቃለህ ከ6 ወር በኋላ አዎ ከ6 ወር በኋላ ልትመጣ አውቃለሁ እና ከዛማ የድሮ ለማለት አሁን ምን አስቻለ ምን ምክንያት አለ የድሮ ለማለት የድሮ ፍቅረኛ ማለት እንደዚህ ፍቅረኛ ሳይሆን አለ እኮ የድሮ ለማለት ምን ማለት የሆነ ምክንያት ሊኖር ወይ ተለያይታል ከ6 ወር በኋላ ትመጣለች ብለህ የምትጠብቅ ሰውዬ ገና ለገናች መጣች ብለህ ከዚህ ጋር ተለጣጥፈህ ቤቲ ቢዝነስ ስም የለሽ ስም መለያ ነው እሺ ማንነት ነው
አንቺ እቺ ከማለት አይደለም እቺ ከማለት ያነሰ ነገር ቢኖር በዛ ነበር የምጠራሽ። አንድ ጥያቄ ልጠይቅ። ስንት ነው የምፈልገው? የምትናገረው ነገር አይነ ስንት ነው የምፈልገው? ንገረን፣ ችግር የለም። ሌባ የምፈልገው ነገር ንገረን። ሰው ባልጠፋ ነገር ሰው ባል ይሰርቃል? ስማ ልንገርህ፣ አንተ የህግ አካል ነህ። አንድ ሰው ፈቅዶ ብር ከላከ ችግርተኛ መርዳት ምናምን አይችልም። አሁን ደግሞ ክደኛል። እንደምን ብዬ አንድ 5 ሳንቲም አልወሰድኩም ብላል። እሱማ እኔ አልወሰድኩም፣ ራሷ ፈቅዳ ይሰጠች። አሁን ደግሞ እኮ የሰጠችኝ እያልክ እኔ እኮ አሁን እኮ ዞሮ ብሩ አንተ ጋር መግባቱን ነው። አሁን እሷ እያለች ደግሞ 5 ሳንቲም አልወሰድኩም ማለት አሁን ደግሞ ፈቅዳ የሰጠችኝ ነው። ፈቅዳ ራሷ ከሰጠች ምን ላድርግ ታዲያ? ፈቅዳና ወዷ ባካ እኮ ለምን ካድክ ነው? ለምን ካድክ? ለምን አልወሰድኩም አልክ? ለምን አልወሰድኩም አልክ? አሁንም እንኳን አልወሰድኩም እንዴ? ወሰድክ የሚባለው እኮ ራስህ አይደለም ነው። ተው እኔ ጆሮዬ ነው ወይስ አንተም ሰምተሃል? ንገረው እና ምንድነው የምትለው ታዲያ? አንተ ራስህ ልጠይቅ እንጂ ምንድነው የምትለው? ፈቅዳ የሰጠችኝ ነው። ለምን ካድክ? ምን ብዬ ካድኩ? እኔ ሰርቄያለሁ? እኔ መች ሰርቃለሁ አልኩ? ብር አልወሰድኩም ብላል። አሁን ደግሞ ወስጄ ሰተኛለች አለ። የሆነ ሰው ከተሰጠው ይወስዳል። ስለዚህ ይወስዳል ማለት ነው። እኔ አልኩ ሌባ አይደለሁም። ወዳና ፈቅዳ የሰጠችኝ ግን ምን ያለበት ምን አይችልም ማለት እኔ እሷን እኮ አልካደችም። አሁን 5 ሳንቲም አልወሰድኩም ብለህ ለምን ካድክ? አሁን በዛ ላይ ደግሞ ስመጣ ቤት መግዣና ዕቃ መግዣ ብላ ሌላ አስቀመጠችው ብር ነበር አንተ ጋር። እኔ ጋር አስቀመጠችው? የምን ቤት? መኖሪያ ቤት። እሱንም ልስሻ መጥጣት ነው። እሱ ውሸት ነው፣ ውሸት ነው። ምን ልታገባት ነው? ሰምኛለሽ? እናት አለኝ። ስለዚህ ከዚህ በኋላ አፍሽ የምትከፍቺ ከሆነ እመኝ እናቴን አረስቼ አጋጭሻለሁ። የምሬን ሰማሽኝ? የምሬን ነው። ይሄ የመጨረሻ ቃሌ ነው። አንድ ነገር ከዚህ በኋላ አንድ ቃል ብታውጪ ምን እንደምታመጣ ነው አይደል? ሰምኛለሽ? ወይ ታትን ከዚህ ሰማሽኝ? አረ በእናትህ ገደልካት እኮ ምንድን ነው እኮ ዝም በይ እሺ? ሰማሽኝ? ዞር በል። በቃ ልትገላት ነው እንዴ? ገደልካት እኮ በቃ ዞር በል እንዴ! ዝም በል። አንቄ እገልሻለሁ። ምን ሆነ ነው አንተ? ተረጋጋ እስኪ። ዞር በል። የህግ አካል እንደዚህ ነው እንዴ? ምንድን ነው አፍሽን የምትከፍቺው? እስካሁን ዝም ያልኩሽ እኮ ይበቃሻል። ስርዓት ከያዝሽ ብዬ ነው። ለምን ዝም አትይም አንቺ? በቃ ከእኔ ጋር አውራት። በቃ ዝም በል። አንቄ እገልሻለሁ። ገና ትሰማኛለህ? በገዛ ቤቴ መተህ ልትገለኝ እንደሞክር። እሺ አንደኛ ነገር ደግሞ ሴት አይደለም። ዝም በል። ሴት አንተ ራስህ ሴት ባላ እስከምገለኝ ዝም አስብላት። ከቤት ወጣ ድጋሚ ውጣልኝ ከቤት። በቃ ውጣልኝ። አንተ ዱላ አይሰለቻትም እንዴ? ዛሬ ሰበብሽ ልጥለኝ ነው። ውጣ በቃ ውጣ እያለች ነው። በቃ ውጣላት። በቃ ለአንቺ አንቺን ጭራሽ አንቀይን ልትገለኝ በገዛ ቤቴ እደፋሻለሁ። ነግሬሻለሁ። እኔ ለእናቴ ብዬ ነው ዝም ያልኩሽ። እናት ወይ ዝም በል። እናቴ አትበል። ስለዚህ ሴት ልጅ እንደዚህ ካለፍሽ ደግሞ ማረግሽን አታውቂም። አሁን ሌላ አንቀ የገደልካት እናት አለኝ ማለት ነው። አንቀሃለሁ። ይኸው ከዚህ በላይ ዝም በል። አንቄ ነው የምገድልህ። አነከን እኮ ከዚህ በላይ ጉልበተኛ ነህ። በቃ ምንድን ነው እንዴ? ለእንዳንተ አይነቷ ነገርኩህ እኮ እዚህ አንፋቅቅሃለሁ። ወይ ሴት ላከው ምን አይችልም ነው የሚባለው እኮ። ዝም ትላለህ አትልም? እሺ በቃ እሺ እላለሁ። በቃ እንዳትመታኝሽ። ምን ነው የፈለግከው? እሺ አሁን ነገር ትክክለኛ እሺ አሁን ምን አድርጎ ነው የምትልህ ነው? ትክክለኛውን ነገር አንተ ጋር ብዙ መረጃ የምን መረጃ አደከምከም? የምን መረጃ? ይኸውልህ በቃ እሺ ንገረኝ። ገንዘብ ከፈለክ እንዴ የፈለግከው አይደል? ልስጥህ። ምን ፈልገው? እዚህ ምን ፈልገው አንተ? እንደዚህ ዝም ስትይ ያምርብሻል። በቃ ደስ አለህ አሁን? እሷ ስላልነካ እጅ ላይ ላነሳ አሳያለሁ። ምን ነው የህግ አካል ሆነ ራስ እጅ ላይ ማንሳት አልችልም። ከፉገራ አልፎም እንዴ እነዚህ ሰዎች ግን ከዚህ አታልፉ። እሺ በቃ እሺ አሁን እንስማ። ምንድን ነው የፈለግከው? ስንት ብር ነው የፈለግከው አንተ? ከኛ ስንት ብር ነው የፈለግከው? ስንት እንስጥህ? ንገረን። ችግር ብሩን እንድቀበል ትፈልጋለህ? ኖ ፕሮብሌም ንገረን። ችግር እኮ ብሩን እንድቀበል ትፈልጋለህ? እሰጥሃለሁ። ብር እንድቀበል ትፈልጋለህ? አዎ። ግን ጉዳዩን ያወቅኩበትን ጉዳይ ነው የምገባበት። ምን ያደርግልሃል ጉዳዩ? ህይወት ብትቀይር አይሻልም? ያለ ምክንያት የሚደረግ ነገር የለም አይመስልም? በዛ ላይ ደግሞ እሱም አለ ገና
ምን ገና በፀሐይ ከምን ተንከራተት እሱን እኮ ምክንያቱም ትክክለኛውን ነገር ንገረኝ። ትሄዳለህ ከዛ? አዎ አጠገባቸው አልደርስም። ብሩን ትሰጥኛለህ? ሄዳለሁ። ልመን ከማመን ውጭ አማራጭ አለ? ሲጀመር ምንም አታደርግልህም እኮ ዝም ብለህ ነው። አሁን ከማመን ውጭ አማራጭ አለ ወይ? ምን እንደምፈልገው እሺ። አሁን አንተ እኮ እስካሁን ለምን ሰብለ እንዲህ ማድረግ እንደፈለግ አሁን ምን እያደረግክ ነው? ምን ልታደርጋለህ? ትክክለኛውን ነገር ብቻ። ያው ሰብለ በቃ በየወሩ ትልክ ነበረ ገንዘብ ትልክልኝ ነበረ። ከዛ እኔ ያው በጣም እኔ ፍቅር ምናምን አላውቅም በህይወቴ። እኔ ፍቅር የሚባል እኔ አላውቅም። የገንዘብ ፍቅር ስላለኝ ነው እንደዚህ ያደረኩት። የገንዘብ ፍቅር? አዎ እኔ የብር ፍቅር እንጂ በቃ ስለ እኔ ፍቅር ምን እንደሆነ ለራሷ እኔ አላውቅም። ምን ማለቴ እኔ ምንድን ነው የምታወራው? ያው ሰምተሽል እንዴ? ምንድን ነው ቆይ አልገባኝም። በቃ በኋላ አስረዳሻለሁ። በቃ ምንድን ነው አንቺ ስለምን እንደምታስረዳኝ? እኔም እንደዛ ነው የቀረከኝ አይደለም። ቆይ አሁን ተረጋጊና ይኸውልሽ፣ እንዴት ምን ላድርግሽ? ምን ንገርሽ? ምንድነው ምን ላድርግሽ እኮ ቆይ ከነገር አይደለም ከነገር ይጨርስ መጀመሪያ። ቆይ ከዚህ በፊት ማለት አይደለም። በቃ አንዴ ዝም በይ፣ እኔ እየጠየኩት ነው። አታጨንቂ። ለምንም ታጨንቂ? በቃ አስረዳሻለሁ አለ አይደለ? በቃ ያስረዳሻል። ተረጋጋ፣ አስረዳሻለሁ። በቃ እኔ በቃ ብዙ ሴቶች ነው እንደዚህ ማድረገው። እሷ ብቻ አይደለም ከሷ ጋር ወደ 4-5 ናቸው ያሉት። ከሷ ጋር ማለት ነው። እና ገንዘብ ሰብሰብ አድርጌ የሆነ ነገር ለመክፈት ነው ያሰብኩት። እንዴ ያው እንደሰማው ነው። በቃ ህይወት ብዙ ታስተምራለች። ምን ሁሉም ለገንዘብ እየነቀረብኳቸው፣ እሷ ብትሆንም ለገንዘብ እየነቀረብኳት ማለት በገንዘብ ነው ለቦትከኝ መልስላት እንጂ እየጠየኩ ነው። በቃ ነገርኩሽ እኮ አንተ ያው ላይ ያደረግኝ ለዛ ነው። አንተ በቃ ይቅርታ ማረኝ። እንዴ ይቅርታ አድርግልኝ። ገንዘብ ፍቅር የለኝም አይደል? እንዴ ከገንዘብ ላይ ምን አለ? አንቺ ለገንዘብ ብለሽ ውሸቴን ነው በለኝ። እሺ ልቀቂው፣ ልቀቂው፣ በእናትሽ ልቀቂው። አንቺ ለገንዘብ ብለሽ ነው ጓደኛሽ ጀመረሽ እና አንቺ ልመንሽ እንዴ? ጓደኛሽ ለጓደኛሽ ያልታመንሽ ልመንሽ አንቺ አስበሽ ነበር ሲጀመር ታላቅጫለሽ። ሁሉ ነገር ልንገረው አንተ ነው ውሸቴን ነው በለኝ። አንዴ ነው በለኝ። ስሚ ለጓደኛሽ ያልታመንሽ እንዴት ብዬ አንቺ አምንሻለሁ? ሲጀመርስ ምን ሆነሽ ነው? የምትወጃት ጓደኛሽ እንደዚህ ካልሻት እኔ አንቺ ልመንሽ እንዴ? እኔ ሞኝ ነኝ እንዴ? ነገ ጠዋት ብትልጂ አፍን ዝጋ በቃኝ። እና አንቺ ቅድም አይደለም ስጮህለት የነበረው ሰው ይሄ ነው ማለት ነው? ቆይ እና ምን አድርጌ ነው? በቃ ስራዬ ነው። ደላላ እንዴ? ደላላ ገንዘብ የት ነው ያለው? ደላላ ማመን የለብሽም። ገንዘብ የት ነው ያለው? ነገር ገንዘብ ነው በላሽ የለም እንዴ? ይውላ ገንዘብ እንዴ? ገንዘብ እያመመኝ ነው። በስነ ስርዓት ንገረኝ። የሰው ገንዘብ ስትበይ አንቺ አይምሽም እንዴ? እንዴ ያመመኝ ጋር የሰብለ ገንዘብ በላሽ ትሰማኛለህ እንዴ? ለሁለት ነበር ስትበላይ ነበር። ብሬ የት ነው ያለው? ራስሽ አካውንት ውስጥ ነው ያለው። ብሬ የት ነው ያለው? በማን ስም ነው ያለው? ንገረኝ። ተረጋጊ። በራሴ ስም ነው ያለው። እገልሃለሁ። በማን ስም ነው ያለው? በራሴ ስም ነው ያለው። በራሴ ስም እና አይ አንቺ ስም እንዳደረገው ፈልገሽ ነበር። ኧረ እባክሽ ይዋጥልሽ። አይ እና ምን ተጠቀማለህ አንተ? ንገሪኝ። አንተ ምን ተጠቀማለህ? ገዛ ይገ አንተ ነሽ እገልሃለሁ። እኔ ያዝልኝ ወደዛ። ትሰማኛለህ? አንቺ ቆይ ከሷ ማለት ነው የምገልህ እኔ ነኝ። እሺ ቁጭ አይደለም። ስም ቆይ ቅድም ነፍሰ ጡር ነኝ ብለሽኛል አይደለ? ተረጋጊ። ምን አንቺ የሰው ገንዘብ ስትበይ አያምሽም ነበር እንዴ? የጓደኛሽ አንተ ምን አይነት ነገር ነው ዛሬ ደግሞ የገጠመን? አንቺ የጓደኛሽ ገንዘብ ስትበይ አላመመሽም ነበር? ሲጀመር እንዳምንሽ ጠብቀሽ ነበር? ሄኖክ እገልሃለሁ። የእውነቴን ነው እገልሃለሁ። እገልሃለሁ። እሺ አንተ ምን አይነት
ይሄንን ለመናገር ነው ሰብለን አስወጣልኝ ስትለኝ የነበረ። አሁንም ተረጋጋ። እነሱ ምንም የላቸውም። ከኔ ጋር ተረጋጋ። ምን ሆነ ነው አንተ ተቀመጥ። ከኔ ጋር ነው የሚያዋጣ። እነሱ ምንም የላቸውም። በቃ ቤቱም ሁሉ በእኔ ስም ነው ያደረኩት። ኦኬ ኮፒ የሰጠዋት እንኪ ምን ይገርምሻል? ቤቱም በእኔ ስም ነው ያደረኩት። እባክህ እረፍ። አሁን ዝም በል። ጠጪ። እሺ ደግሞ እኔ ሌባ አይደለም ብለው ዝም በል። ምንም የላቸውም። ተረጋጋ። ቁጭ በል። አሁን ደህና ነሽ? እባክህ ሰብለን ጥራት። ስንት ብር የምትፈልገው? ዝም በል ሰብለን። ናይ ገቢ ማሚክ ለምን ጠራኸኝ? እነዚህ ሴጣኖች ፊት ይኸውልሽ አንዴ እሺ፣ መጀመሪያ እሷን አረጋጋ። ኃጢአትሽ በዝቶ ነው እንደዚህ የሚያደርግሽ? አይደለም። ቆይ አንዴ ተረጋጋ። እሺ ቁጭ በይና ይቅር በይኝ እባክሽ። እሺ እንኪ ውሃ ጠጪ። ምን ሆኖ ነው? ምን አረካት? እንደለማድክ አንተ። ቆይ ምን አረጋታለሁ? እሷን አረጋጋት መጀመሪያ። ብዬሽ ነበር። አየሽ፣ እኔን ጓደኛሽን በዚህ ነው የለወጥሽው። ለአንቺ ብዬ ነው ከሰብሌ ተበቀልኩ። ዝም በል አንተ ሴጣን። ዝም በል። ይሄ ስራ ነው። አንቺ ውሻ ዝም በል። እሺ እባክሽን እሱን አስተካክይላት። ይኸውልህ አንተን እኔ ላይ ዋስ ትደፊያለሽ። እዛው ፖሊስ ጣቢያ ሄደን እናወራለን። ምንድን ነው የምመጣው? ተረጋጋ እናውራ እያልኩ እኮ ምንም ከነገር ነገር ተነስ። የት ነው የምንወጣው? እሺ ተረጋጋ እኮ ተረጋጋ። ስንት ገንዘብ ነው የምፈልገው? ምንም ብር አልፈልግም። ምንድን ነው የምወጣው? አንተ ሴጣን፣ ቆይ አይመረውን ገንዘብ ዳት ነው። አየህ አይደል? የእሷን መጨረሻ እንደዚህ ሆነ። እንደዚህ ነው። አታላይ ነው። ነግሬክ ነበር። ይኸውልህ አታለላት። እንደዚህ ነው ብዙ ሴቶች ህይወት የተበላሸው። ያሪው ሴጣን። ደህና ነሽ? ወደ ሆስፒታል እንሂድ። ሆስፒታል መሄድ አለባት። ንገሪኝ። ሆስፒታል እንውሰድሽ? ደግሞ ቅድም ነፍሰ ጡር ነኝ ብላለች። ሰምተሻል አይደል? እሱ እኮ ነው። ይኸውልሽ ሆስፒታል እንድንሄድ ከፈለግሽ ወስድሻለሁ። ችግር የለውም። ደህና ነሽ? ዋልጨመርልሽ? ይሄ ሴጣን ተረጋጊ። እሱ በህግ ይቀጣል። እሺ ዋጋውን ይሰጠዋል። ይኸውልሽ የእሷንም ብር አከበልቷት። እኔ እኮ ብያለሁ። እሱ ሲጀመር ማለት ነው እንደዚህ በቃ የሰው ህይወት ማበላሸት ነው የሚጠቅም ሰው አይደለም። መስሏት እኮ ነው። አፉ በጣም ስለሚያታልል ነው። ይኸውልሽ ሆስፒታል መሄድ ከፈለግሽ ወስድሻለሁ። የሚሰማሽን ነገር ነው። እሺ ቀና ላድርግሽ? አንዴ ካሜራውን እንድትቀርግልኝ መቀመጥ ትፈልጊያለሽ ወይስ መቀመጥ? ቀስ በይ ትራስ ላድርግልሽ? የሚሰማሽ አትነግሪኝ ነው? የተለየ የሚሰማሽ ስሜት ካለ እንወስድሻለን። እሺ ልትይን የምትፈልጊው ነገር አለ? እሺ በቃ ተረጋጋና ነገሮችን እንትን እንላለን።
ይሄ እንደሚፈጠር ታውቂ ነበር? አይ አይደለም፣ እሱ እንደዚህ ያደርጋል ብለሽ እንደዚህ ክደኛል ብለሽ አስበሻል? ቅድም ይቅር ብዬሻለሁ። ብቻ ደህና እንድትሆኚ ነው የምፈልገው። ጓደኛዬ ደህና ሁኚ። ደህና ሁኚ ብቻ። ሁሉም ነገር ይቅር። ተይው፣ በቃ ሁሉንም ነገር ትቼዋለሁ። ጤንነትሽን ብቻ ነው የምፈልገው። ደህና መሆንሽን ነው የምፈልገው። አታልቅሽ፣ እሺ? አታልቅሽ። በቃ እንኳን እውነቱን አወቅን፣ ማንነቱን እንኳን አወቅ። አንቺ ጤንነቱን ቅድሚያ የሚሰጥ እውነትሽን ነው። ነፍሰ ጡር ነሽ። በቃ አትጨናነቂ። እሺ ሰው ምናልባት ሌላ እንትን ማገዛችሁ ነገር ከሌለ ብሄድ እዛ ያለውን ነገር ደግሞ እሱን ወስደውታል፣ ግን እኔ ሂጄ ማስተካከል ያለብኝ ነገር ይኖራል። እሱ ጋር ያለውን ነገር ሌላ ማገዛችሁ ነገር ካለ እሺ፣ መናገር የምትፈልጊው ነገር ካለ ንገረኝ። ይሄን እድል ድጋሚ እንትን ላንለው እንችላለን። ስለዚህ መናገር ብዙ ብር ነው እንትን ያልሽው እንዴት ሲጀመር በዚህ ጊዜ ውስጥ ልትሰጪው ቻልሽ? እንዴት አመንሽው? ሲጀመር እዛ ሆነሽ ነው የምትተዋወቁት ወይ ነው የላኩሽ ሰዓት የተዋወቃችሁት? ግራ ገባኝ እኮ በዚህ ባጭር ጊዜ ውስጥ እንዴት እኮ ሁሉ ብር አንቺ ቅድም ያልሽኝ ደግሞ እነግራታለሁ እንጂ አታውቅም ብለሽ ነው። አዎ እኔ በቃ ስልካት ነው በቃ ያወቀችው የመሰለኝ። አሁንም እንደዛ ነው ወይስ አይደለም? ባጭር ጊዜ ውስጥ እንዴት ይሁን እኮ ሁሉ ብር ልትሰጪው ትችያለሽ። ያታልልሃል እሱ አፉ ገባ ቤት ልግዛ ምናምን ብሎ አሳምኗት ነው የሚሆነው አይደል? እኔንም እንዳለኝ ማለት ነው። እኔ እኮ ያለኝ እኮ ቤት ገዝቼ ስትመጪ እንደዚህ ብዙ ነገር ብሎኛል። ገባ? እንደዛ ስለሚላት የእሷ ደግሞ ተሰርቶ የተቀመጠ ብር ስለሆነ ወጥታ ለመስጠት አይከብድም። በቃ አሁን ያለፈው ዋጋውን እንዲሰጥ አደርገዋለሁ። እሺ አንቺ ወደ ጤንነትሽ ተመለሽ። ሌላውን ነገር ለነፈውሽ እሺ ዋጋውን እንዲሰጣለሽ። እሺ ሰብሊ አሁን ይኸውልሽ እንዳልኩሽ ለተወሰነ ጊዜ ብታግዣት አብረሻት ብትሆን ችግር የለውም። ገብቶሻል? እኔ መሄድ ስላለብኝ ነው። ኧረ ችግር የለም። ቤቲ ደህና ነሽ? አሁን ይሄ ነገር እንደሚፈጠር ተናግሮኝ ነበር ማለት ዶክተር አናግረኝ ነበር። በቃ ተይው። እነዚህ ነገሮች ምናምን ያለፉን ነገሮች ማንሳት ምንም አይነት መፍትሄ ደህንነትሽ ብቻ ነው የሚያሳስበው። አሁን እረፍት አድርጊ። በማንኛውም ሰዓት ልፈልጋችሁ ስለምችል እደውላለሁ። ካልሆነ መምጣት ካለብኝ እመጣለሁ። እሺ አንቺ ግን ከእሷ ጋር ሆነ አደራሽ። ለእኔ ችግር የለም ይገባኛል። እደውልልሻለሁ። ምንም ችግር የለም። አትውጪ፣ እኛ እንሄዳለን። እሷን እረፍት እንድታደርግ ወይንም ደግሞ እዚህ መሆን ካለብሽ ሆኜ ካልሆነ ወይ መውሰድ የሆነ መፍትሄ እንፈልጋለን። ግን ያለውን ነገር ደውለሽ ችግር የለውም። እኔ